በገሊላ ግዛት ውስጥ በምትገኘው በቅፍርናሆም ከተማ አንድ ታማኝ የሞት አለቃ ነበር። በሮማ ሰራዊት ውስጥ ትልቅ ቦታ ቢኖረውም አሁን ግን ትልቅ ጭንቀት ገጥሞታል። እሱ በጣም የሚወደውና የሚያከብረው አገልጋዩ በጣም ታሞ አልጋ ላይ ወድቋል። የሞት አለቃው ሰውየው እንደሚሞት ያውቅ ነበር። በዚህ የጨለመ ወቅት አንድ ብቸኛ የብርሃን ጭላንጭል አየ። በናዝሬት የሚኖረው መምህር ኢየሱስ ክርስቶስ። የሞት አለቃው ኢየሱስ ብዙዎች እንደፈወሰ ሰምቶ ነበር። እናም አሁን ያለው ብቸኛ ተስፋ እርሱ እንደሆነ አሰበ። የሞት አለቃው ወደ ኢየሱስ ቀረበ። ምንም እንኳ ታላቅ ኃይልና ስልጣን ያለው ሰው ቢሆንም በፊቱ በትህትና ነበር የቀረበው። እንዲህ ሲል፣ ጌታዬ ሆይ አገልጋዬ በቤት ውስጥ ታሟል፣ በጣምም እየተሰቃየ ነው አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የሞት አለቃው ቀጥሎ የተናገረው ነገር ኢየሱስንም ሆነ ተከታዮቹን አስገረመ። ጌታ ሆይ አንተ ወደ ቤቴ እንድትመጣ የሚገባኝ አይደለሁም፣ ነገር ግን ቃል ብቻ ተናገር፣ አገልጋዩም ይፈወሳል አለው። የሞት አለቃው ንግግሩን ሲቀጥል የኢየሱስን ስልጣን ምን ያህል እንደተረዳው አሳይቷል። እኔም ከሌላ ሰው ስልጣን በታች ያለው ሰው ነኝ። ከኔ በታችም ወታደሮች አሉ። አንዱን ሂድ ስለው ይሄዳል፣ ሌላውን ና ብለው ይመጣል፣ አገልጋዩንም ይህንን አድርግ ብለው ያደርጋል አለ። ኢየሱስ የሞት አለቃውን ንግግር ሲሰማ በጣም ተደነቀ። ወደ ሕዝቡ ዞሮ እንዲህ አለ፣ እውነት እላችኋለሁ በእስራኤል እንደዚህ ያለ ታላቅነት አላገኘሁም። ብዙ ሰዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። ኢየሱስ ይህንን እንደተናገረ የሞት አለቃው አገልጋዩ እንደተፈወሰ ሰሙ። ከዚህ ታሪክ ምን እንማራለን? አንደኛ፣ ትህትና። የሞት አለቃው ትልቅ ሰው ቢሆንም ራሱ ዝቅ አድርጎ የኢየሱስን ታላቅነት ተገነዘበ። ኢየሱስን በቤቴ ባስተናግደው ደስ ይለኝ ነበር፣ ነገር ግን የማይገባኝ ጸጋ ነው የሚል ትህትና ነበረው። እምነታችን እንዲያድግ እኛም ራሳችን በእግዚአብሔር ፊት በትህትና ማቅረብ አለብን። ሁለተኛ፣ የእምነት እርምጃ። የሞት አለቃው በኢየሱስ ቃል ብቻ ማመን በቂ መሆኑን አሳየ። ኢየሱስን ፈተና ውስጥ አልጣለውም፣ ተአምርም አልፈለገም። በቀላሉ ቃሉን ብቻ ተማምኗል። ሶስተኛና የመጨረሻ፣ የቃልን ስልጣን። የሞት አለቃው የኢየሱስ ኃይል አካላዊ ቅርበት እንደማይፈልግ ያውቅ ነበር። የኢየሱስ ቃል ብቻውን ሁሉን ነገር ለማድረግ እንደሚችል ተገንዝቧል። የኢየሱስን ገደብ የለሽ ስልጣን ስናምን እምነታችን ይበልጥ ይጠነክራል። ይህ የሞት አለቃ እምነት ከየት እንደመጣ ማንነቱን፣ ዜግነቱን ወይም ሃይማኖታዊ አስተዳደጉን አያሳይም። እሱም የኢየሱስን ቃል ብቻ ማመን፣ መታዘዝና መከተል መሆኑን እንማራለን። በዚህ ምክንያት የሞት አለቃው እምነት ዛሬም ድረስ እምነታችንን ለማጠናከር ጥሩ ምሳሌ ነው። ሰላም የተወደዳችሁ የዚህ ቻናል ቤተሰብ፣ ይህ ኦርቶዶክሳዊ አስተምህሮ ነው። በዚህ ቻናል ስለ መጽሐፍ ቅዱስ፣ ክርስቲያናዊ ሕይወትና ቀላል መንፈሳዊ የአኗኗር ዘዴ ቀለል ባለ መንገዱ ይቀርባል። እንዲሁም የምትፈልጓቸው ማንኛውም ጥያቄዎች በመጽሐፍ ቅዱስ መሰረትና በኦርቶዶክሳዊ የቤተክርስቲያን መነጽር ለመመለስ ይተጋል። እንደነዚህና የመሳሰሉ ቪዲዮዎች ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሚወድ ሰው ያጋሩ።